ደከመን እኮ ኧረ እባካችሁ ውሃማ ልጄ ታግኝተን ውሃ ቢኖረን እናንተን እንጠራችሁ ነበር ግን ረሃቡ እንዴት ወንጭ ወደዚህ በራ ረሃቡ በጣም ከባድ ነው ረሃብ ውሃ ጥሙ ከባድ ነው ውሃውን ጥም እንዴት ነው ይቻላል ከምንም በላይ ነው መናገር አልችልም ብዙ ነገር አለ ውስጤ ላይ ስለዚህ ቦታ ይከብደኛል በቃ የውሃ ጥም የውሃ እጦት ገዳሙን ሊፈታው ህንጻ ቤተክርስቲያኑ ባዶን ሊቀር አሁን መናኙም እየተባዛ በነ መምሬ ሽጥላ ሞገስ የቦታ አልባባልባ በየሸተታውን ጥሩ ነበር ግን ውሃ ቸገረ ታቦታይ አይሄድም ሰው ጥቂት ነው አለ ስንት አሉ 10 እኔን 20 እኔ ጋር 20 በር 20 በል እኔ ጋር ምን ታወጣለህ አለ 10 ክርስቲያን ያወጣው ነው ያወጣው እኔ በጣም ለማየት ጓጉቻለሁ ውሃ ጥም እንግዲህ ገደለን እንግዲህ እዛው ስንደርስ ነው የምንጠጣው ብዬ ገምታለሁ እንዳጋጣሚ ስብሰባ ላይ እማሆይ እዛ መጥቶ እነሱ ስለዚህ ቤተክርስቲያን ጉዳይ ወያያሉ እሺ እኔ ጋር ደግሞ ያ ገንዘብ ነበረ አይ ጥሩ ነው ወደፊት መጥቼ አያዋለሁ ለመነሻ የሚሆናችሁ አልኩና 30,000 ብር ሰጠው በዛ ኮሚቴ ሁሉ ተቋቁሞ እነሱ መነሻ ሆነ ብቻ ነገሩ ኮሚቴ ተቋቋመ እንትናለ መምሬሽ ጥላጋር ተነሳንና አሳየኝ ቦታውን አልኩ ሄድኩ አየው ይሄ ሁሉ አሁን ደርሶ አሁን ለምትለኝ ወጪ እንደው 100 ሚሊዮን ቢፈጅኮ እንጃ እተማመናለሁ በኢትዮጵያም ህዝብ በዚህ የሽጥላ ማህበርም ባቶ መኮንን ሆነ በጂነራል እመካባቸዋለሁ ሳንሞት እድሜ ያለን ለዚህ ላሳየን እግዚአብሔር መስጋና ይድረሰው አጥም እንዳንሞት ድረሱልን እውነት ለመናገር ስለዚህ ቦታ እኔ መግለጽ አልችልም መምህር ከምለው በላይ ማለት ነው ህይወቴ ነው ብቻ እኔ አላውቅም ከምልም እና መግለጽም አልችልም ብቻ ብዙ ነገር እና እንዲህ ሆኖ ማየት የለኔ ከምንም በላይ ነው መናገር አልችልም ብዙ ነገር አለ ውስጤ ላይ ስለዚህ ቦታ ይከብደኛል በቃ ልገልጽ አልችልም ለኔ በትል ለግሌ ማለት ነው ትርጉም አለው ቦታው ብቻ ይቅር ብቻ መምህር እና በጣም ነው ደስ ያለን ይቅርታ አይዞት ይህ ሁሉ ታሪክ በአንድ የታጨቀበት ድንቅ ገዳም መርሳ አቡነ ተክለ ሃይማኖት አንድነት ገዳም ነው። እኔ አሁን ያለውበት ስፍራ መነኮሳቱ ድንጋይ ተንተርሰው ጤዛ ልሰው ባጋንንትን ታግሰው የሚኖሩባት ደሳሳ ጎጆ ናት። በውሃ ጥም እየተቃጠሉ መነኮሳቱ እየተሰደዱ ነው። በለመለመ መስክ በለምለም ቅጠል እጅግ ድንቅ በሆኑ እጽዋት ተከበው ግን ውሃ የላቸውም። እሺ እንዴት ዋላችሁ ልጆቼ? ማዬ እንደምን ዋላችሁ? እግዚአብሔር ግቡ እንጂ ባካችሁ። ደከመን እኮ ኧረ ባካችሁ ውሃማ ልጄ ታግኝተን ውሃ ቢኖረን እናንተን እንጠራችሁ ነበር
የውሃ ችግር እኮ አለብን አላወቃችሁትም? ስለዚህ እናንተ እና እንዴት ልንሆን ነው ማየ? እንደው እንግዲህ በጣም ጠምቶናል እኮ ለዛሬው ቻሉታ ለዛሬ አዳር እንግዲህ ምን እናደርጋችሁ? ለልጅ ሙሉ አዎ ችግር ነው እንግዲህ የጉድጓድ ውሃ ነው። እናንተ ደግሞ ይሄን መጠጣት አትችሉም። እንደኛ ችላችሁ ማደር አትችሉም። ከሩቅ ቦታ የጉድጓድ ውሃ ተሸክመን ነው የምናመጣው። እንዴት እናድርግ? አይ ባይሆን እንደው እስኪ የእግር ውሃ ይዘው ባካችሁን የጉድጓዱ ውሃ ቢሆን እግራቸውን አጠብ ብናርጋችሁ ነው። እሺ እናንተ ምንድነው የምትጠጡት ታዲያ? እኛማ ይሄው የጉድጓዱ ውሃ ደግሞ እንዳም ሲል ትንሽ ከጣሪያ ላይ ዝናብ ሲዘንብ እያጠራቀምን በበርሜል ያው በጣም ችግር ነው። ትላትላለው እውነት ከታንከሪቱ ትንሽ አለችና ብታዩት ውስጥ ንጹህ ውሃ የለም። ንጹህ የሃይላንድም የለም። የለም ከተማ ሩቅ አይደል? የታሸገ ውሃ የለም። የለም ሩቅ ነው። እኛ እንዴት ብለን እንችላለን? ከሩቅ አምጥተን መጠጣት አንችልም ልጆቼ እባካችሁን። ስለዚህ አሁን እንደው እግራችሁን ለቅለቅ በሉ። ችግር የለም ማየ በቃ እናንተ የምትጠጡትን እንጠጣለን። ለዛሬ ለአንድ ቀን እንደሚሆነው እንሆናለን። ሰዓት ደነገጥኩኝ። እዚህ ውስጥ ነው የምትኖሩ ያልኳት። አዎና ልጅ በቃ ተመለስኩና አንድ መነኩሴ አባት በጣም ማምናቸውን አገኘሁኝ። እባክዎን እንደው አንድ ብረት ምናምን የሚሰራ ልጅ እንደው ይፈልጉልኝና በር እንኳን እንዲሰራላት ለአንዳንድ ነገር እንኳን ብትወጣ ቆልፋ እንድትሄድ፣ ሌላ ተንኮለኛም ደግሞ ጅብ ምናምንም ሌሊት እንዳያስቸግራት። ከዛ እግዚአብሔር ይመስገን ያ ተሰራ። እማዋይ ትንሽ ቆየችና እግዚአብሔር በራእይ አሳይቷት እዛ ስሪንቃ ተክለ ሃይማኖት ቤተክርስቲያን ያለበትን ቦታ እንግዲህ በራእይ አይታ ተነስታ ትሄዳለች። ግሩም ነው። ቤተክርስቲያኑ በዛ ጊዜ የሚጠብቅ ነብር አለ እዛ። አንድ መነኩሴ ብቻ ናቸው ያሉት እዛ በዛን ጊዜ እና ቦታው በነብር ነው የሚጠበቀው። አዎ አንድ ካህን ከልጃቸው ጋር ከባለቤታቸው ጋር በቃ ሌላ ሰው የለም፣ ክርስቲያን እነሱ ናቸው። እቺ ልጅ ቤት በኩል ትመጣለች፣ በጫካው በኩል ነብሩ ባለበት በኩል ነው የመጣችው። እዛ ቤተክርስቲያን መቃኛ ነገር ነች ትንሽ። እዛ ስትደርስ መነኩሴ ቤት መጣሽ፣ በዚህ እንዴት ነብሩ አልበላሽ? እንዴት አወቅሽ? አይ ራእይ እግዚአብሔር አሳይቶኝ ነው የመጣሁት፣ እዚህ ነው የምትቀመጪ ብሎኝ። በቃ በዛ እዛ ገባች። የሚቀድሱበት እንትን የላቸው ሁሉንም ነገር። ከዛ በቀጥታ ትመጣና ለመምሬሽ ጥላ እንደው ቢሮው የት ነው አሳዩኝ ጀነራል እንትላለች። አሳዩኝ። እንዳውም እኛ ያሰብኩት እኔ እንዳውም ከዚህ የአበምሌቶ ትምህርት ቤቶች ወደዛ ጋር ጎድጓዳ ነበር። እኔ ከዛ ምንጭ ይገኛል እስቲ ፈልጉ ብዬ ነበረ። አልተገብኘኝ ነው የተባለው። ያማ ከሆነ ያኮ ተፈላጊ ነው። ወደሱ ከመግባቴ በፊት እስቲ የስራውን ሁኔታ ብነግራችሁ። አሁን ያንን መለሰ እያሉ ሰው ጠራ የምትለውን እየተመላለስኩ ነበር አብሬ። ይገርማቸዋል። የሚሰሩት እስላሞች ናቸው ያሉት በሙሉ እዛ ነው። ደግሞ በቀን 10 ብር ነው የሚከፈላቸው ያሉ። ያንን ሁሉ ስናደርግ ድንጋይ ጠፋ። ምን እናርግ ሲሉ እንደው ከበታችሁ አገኘሁና በልጅነው ስንል ድንጋይ ተገኘ። የዛን ታሪክ እንደገና ያ ሁሉ ህዝብ በቀን ወደ እነሱ ገብቶ ያ ድንጋይም ከዛ ተገኘ። በዚህ ነው መላለስ ነበረ። ያ አለቀ። ካለቀ በኋላ ደግሞ ያ ሁሉ ከሆነ በኋላ ማን ጣለን? አቶ መኮንን ምን መሰለ ምንጣፍ ያየኸውን ያንን ገዝቶ ውስጡን አነጠፈልን። ይናር ከኛ አልተለዩም። ሁልጊዜ ከኛ ጋር ነው። እግዚአብሔር ይመስገን ኪዳነ ምሕረት እዛ አብረን ነው የምናስቀድሰው። ፍልሰታን በሙሉ እዛ ነው የሚሆኑት። ምንም እሳቸው እንደሆነ አንድ ተራ ሰው መስለው ነው እንጂ ምንም ችግር የለም ከእሳቸው ጋር። ዛሬ ዕድሜ ይስጣቸው ለዚህ ድረስ ይደርሰናል። ይህ ሁሉ አሁን ደርሶ አሁን ለምትለኝ ወጪ እንደው 100 ሚሊዮን ቢፈጅ እኮ እኔ እንጃ እተማመናለሁ። በኢትዮጵያም ህዝብ በዚህ የሽጥላ ማህበርም በአቶ መኮንንም ሆነ በጂነራል እመካባቸዋለሁ። ሳንሞት እድሜ እያለን ለዚህ ላሳየን እግዚአብሔር ምስጋና ይድረሰው። እናንተም እድሜ ይስጣቸው። የሽጥላ እግዚአብሔር እድሜ ይስጥ። አቶ መኮንን ልጆች ይባርክልኝ።
ጂነር እድሜ ረጅም ይሁን እግዚአብሔር ባርኮት። እናንተ እያላችሁ ምን ችግር አለ? የአቅማችን ያህል እናደርጋለን። ትልቁ ነገር የአብነት ትምህርት ቤት ነው። አሁን ገዳሙ የአብነት ትምህርት ቤት በተጨማሪ ይዟል። ብዙ ከመቶ በላይ የአብነት ተማሪዎችን ይዟል። እነዚህ ተማሪዎች እየተጨመሩ በመሄዳቸው የውሃ ችግሩ ደግሞ ከሚገባው በላይ እየጨመረ ይሄዳል። ያ ገዳም ደግሞ ገዳምነቱ ጠንክሮ ሊቆይ የሚችለው ይሄ የውሃ ችግር ሲቀረፍ ነው። የውሃ ችግሩ ብቻም ሳይሆን ዋናው ትልቁ የውሃ ችግሩ ሆኖ ሳለ ሌሎች ነገሮች አሉ። ግን ቅድሚያ የሚሰጠውና በትልቅ እንትን ይህንን ገደብ ውሃ ለማስገባት ጥረቶች ሲደረጉ ነበር። ነገር ግን ጥናት አስጠንተን በማህበሩም በተጓዳኝ እንትኖች ወደ 10 ሚሊዮን ብር ሊያወጣ የሚያስችል ፕሮጀክት ነው ጥናት የተደረገው። ይህንን ገንዘብ መቼም ብዙ ክርስቲያኖች አሉ፣ በሀገር ውስጥም በውጭም ዓለማት የምትገኙ ኦርቶዶክሳውያን የዚህ ውሃ ገዳሙ ማግኘት ትልቁ አብነት ትምህርት ቤት ነገ ለሁላችንም ነገ ከነገ ወዲያ ደግሞ እኛ እናልፋለን። እኛ ካለፍንም በኋላ ያለችውን የቤተክርስቲያናችንን የኦርቶዶክስ ቤተክርስቲያኗን ህይወት ሊመሩልን ሊያግዙ ሊያገለግሉ የሚችሉ የአብነት ተማሪዎች የሚፈልቁበት ሊሆን እንዲችል ጥሩ ቤቶች ተሰርተዋል። ከውጭ ያሉ ወንድሞች እርዳታ አድርገውበታል። ይህ ግን ዋጋ የለውም። ያለ ውሃ ምንም እንትን የለውም። ነገ ከነገ ወዲያ ይሄ በውሃ እጦት ምክንያት የገቡት ገዳማውያን ተማሪዎች ለቀው ሊሄዱ ይችላሉ፣ ሊሰደዱ ይችላሉ። ገዳሙ ምንድን ነው ያለበት ችግር? ገዳሙ እንግዲህ በሰው ኃይል ደረጃ ያለው ምዕመን ስንት ነው በሱ የሚለው ራሱ መነሻ ይሆናል ማለት ነው። ከ12 የሚበልጡ አይደለም። እነዛም ምዕመናን ናቸው። አባወራዎች እንደዛ ናቸው እና ብዙ እንደዚህ ምዕመናን ያሉበት አይደለም። ገዳሙ በአብዛኛው ከአካባቢው ማህበረሰብ ይልቅስ አዲስ አበባ የሚኖሩ እንደተባለው በስም ነው የማውቃቸው እና መምህር ሽጥላ እንደዚህ የሚያግዙና ማህበር አለ እዛ የሚያግዝ እንደነሱ ናቸው እያገዟቸው ያሉት። በገዳሙ ውስጥ የሚኖሩ መነኮሳት እና መነኮሳያት አሉ፣ ብዙ ናቸው፣ ወደ 19 የሚሆኑ አሉና እነሱ ራሱ በእነሱ ላይ ያሉ ነው። እንደ ወረዳ ቤተ ክህነት ያለን ግንዛቤ የሚያግዟቸው ነገር እነሱ ናቸው። ከማህበረሰብ እንግዲህ አካባቢው ላይ ያለ ነገር ካለ ነው ልቅስ እዛ ያሉት የበለጠ ያግዛሉ ማለት ነው። ገዳሙ ምንም ነገር የለውም። ሁለተኛ ገዳሙ ተራራ አካባቢ ላይ ስለሆነ ያለው ብዙ ነገር የሚያስፈልገው ገዳም ነው። እንደ እግዚአብሔር ፈቅዶ ወዶ ነው መነኮሳቶችን በዚህ ልክ እያገለገሉ ያሉት እንጂ እዛ አካባቢ ያለ የሆነ ፖቴንሻል የሆነ ኤሪያ ቢሆን የሆነ ነገር ሰርተው ይገለጋሉ፣ ይጠቀማሉ። ያውም መነኮሳቱ ወደ በረሃ ወርደው መሬት ተኮናትረው አርሰው ለሰርከ ህብስት የሚሆናቸውን እንኳን እነሱ እያዘጋጁ ነው ያሉት። ከበጎ አድራጊዎች በተጨማሪ እየሰሩ ያሉበት ሁኔታ ነው ያሉት። እጅግ በጣም ቁርጠኞች ናቸው መነኮሳቶቹ። የተሻለ ስራ እየሰሩ ያሉበት ሁኔታ ነው ያለው። እሱን ነገር ነው የምናደርገው። እንግዲህ ቀደም እንዳልኩት መነኮሳት ወደ በረሃ ወርደው ሲሰሩ የጉልበት ስራ ቢያንስ የሚያስፈልጋቸውን እንኳን ከዚህ አስተባብረን ከ100 በላይ ነው ሄደው አጨዳውን አጭደው በምን እንዲያግዟቸው እናደርጋለን። ወረዳ ቤተ ክህነት በዛ ልክ ነው የምንሰራው። በተረፈ ከኛም በላይ ብፁዕ አባታችን አቡነ ኤርምያስ ዶክተር እጅግ በጣም ያን ቦታ በትኩረት የሚታይ ቦታ ነው። ቦታው የሚችሉትን ነገር ሁሉ እያደረጉ ነው ያሉት ብፁዕ አባታችን። እዛ ያሉትን መነኮሳቶች አባታችን ጋር ያላቸው ቅርበት የተሻለ ቅርበት ይደዋወላሉ፣ ይገናኛሉ። ቦታውን ልዩ ትኩረት ሰጥተው ብፁዕ አባታችን እያገለገሉ ያለበት ሁኔታ ነው ያለው። ያግዛቸዋል። በዛ ደረጃ ነው ያለነው እኛም ላይኛው መዋቅር ማለት ነው። በ2011 ዓመተ ምህረት ወንድማችን በቃሉ ተገኘ ወርቅ ከስዊዘርላንድ መጣ ማለት ነውና አዲስ አበባ መጥቶ ያው የመምህር የሽጥላ የነፍስ ጓደኛቸው ነውና ከዛ አዲስ አበባ መጥተው ደወሉልን። አስታውሳለሁ ታህሳስ 27 ነው። መጥተው ምን ይዘንላችሁ እንምጣ? ለገዳሙ ወይ እህል ያስፈልጋችኋል ወይ ለመነኮሳቱ ልብስ ወይ ሳሙና ይዤ ልምጣ ወይ ወደ ላሊበላ ልሄድ ነው አለን ማለት ነው። አይ ዝም ብለህ ከመጣህ በኋላ ተክልዬ እዚህ የሚያዙልህ ስራ አለ፣ የተዘጋጀልህ ስራ አለና እዚህ ከመጣህ በኋላ ነው ስንለው መጣ ማለት ነው። 3 ሆነው ነው የመጡት። ወደ ላሊበላ ረፍዶባቸው ስለነበር እንደውም ወደ ውስጥ እንኳን አልገቡምና የቅኔው መምህራችን መምህር አብርሃም፣
የቅዳሴ መምህራችን መምህር ሐዋዝ ማለት ነው። በፊት የነበሩ እነሱ ነበሩና ይህን ጽንሰ ሀሳብ መምህር አብርሃም ጋር እናወራው ነበር። እንደውም መምህር ዘላለም ወንድሙ ለተማሪው አልፎ አልፎ ድጎማ ስንዴ በሚሰጡ ሰዓት እንደው ትምህርት ቤቱን ቢሰሩልን የሚል ሀሳብ መምህር አብርሃም የሚያፈርቁ ስለነበረ ያው አንድ ወቅት ላይ በቅኔው ጉባኤ አማካኝነት መርሳ ካሉ አብያተ ክርስቲያኖች ጉባኤ ቤት ሲረዱ በአጋጣሚ የቅኔው መምህር አመልክተው ነበርና በዛ ምክንያት ወደዚህ ገዳም ያው ተማሪውን እየረዱ ነበርና አንድ ሁለቴ ከረዱ በኋላ ግን በሶስተኛው መጡ እዚህ ገዳሙ ላይ ማለት ነው። ገዳሙ ላይ መጥተው ቃል ገብተውልን ከጎናችሁ ነን አይዟችሁ በርቱ ብለውን ተመለሱ። ከዛ ግን በቅርብ ርቀት እንደዋወል ነበር በስልክ የሚጎርለንን ነገርም ያግዙን ነበር በደንብ አድርገው ማለት ነውና ቀለብም ምንም ገዳሙንም አግዘውን ነበር ከጉባኤ ቤቱ ባሻገር። ከዛ ግን አምና ላይ ስናወራ ምንድነው የሚያስቸግራችሁ ነገር ምንድነው በቃ ተጠናክራችኋል ያዟችሁ ሲሉን አዎ እኛ ግን ጉባኤ ቤቱን በደንብ መስራት እንፈልጋለን ስንላቸው የምን መምህር ነው የምትፈልጉት አሉን ማለት ነው። እኛ የምንፈልገው በቃ የትርጓሜ መምህር እንፈልጋለን። ምክንያቱም ይሄን ጉባኤ ትልቅ ማድረግ እንፈልጋለን። የቤተ ክርስቲያኗ ራስ ጉባኤ ስለሆነ ይሄን ነው እኛ የምንፈልገው። ትልቁ ህልማችን አሁንም ጉባኤ ቤቱ ስለሆነ ጉባኤ ቤቱን ነው ስንላቸው በሉ መምህር ፈልጉ በተፈለገው ደሞዝ እኔ እቀጥራለሁ አሉን ማለት ነው። እሺ ብለን ወረዳውም ጋር እየተነጋገርን እያለ ፕሮሰስ እያደረግን እንዳልናችሁ ደቀ መዛሙርቶቹን እኛ ስለሆነ ገዳሙ መመገብ ያለብን የሱን ወጭ ለማመቻቸት ስንል እሳቸውን ደግሞ እንግዲህ ፈጣሪ ወደሱ ጠራቸው ማለት ነውና በዚህ ነው ሂደቱ የቆመው እንጂ እስካሁን ቅርብ እስኪያርፉ ድረስ ራሱ በስልክ እንነጋገር ነበር። አይዟችሁ ከጎናችሁ ነን እንደው ተንፈስ ቢል ራሱ መንገዱ ምን እንመጣለን እያሉ ያበረቱን የነበረው እና በጣም ካዩት ጊዜ ጀምሮ ከጎናችን አልተለዩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነሻዋ ይህ የአብነት ትምህርት ቤት ነው። መርሳ አቡነ ተክለ ሃይማኖት አንድነት ገዳም የአብነት ትምህርት ቤቱ የቅኔው ጉባኤ የቅዳሴ ቤቱ ጉባኤ የተጀመረው ከዚች ደሳሳ ጎጆ ነው። ቆሎ ተማሪዎች የአብነት ተማሪዎች አንጀታቸውን አስረው በበሽታ እየተሰቃዩ በጦርነት እየተፈተኑ የቤተክርስቲያኑ አገልግሎት ወደፊት እንዲቀጥል ብዙ ዋጋ ከፍለውበታል። ተወዳሴ በመኖ በ7 ዓመቴ ውስጥ 10 መምህራን አውጥቻለሁ። አንድ መምህር በበጣ ገቤ ተክሎ እያስተማረ ይገኛል። 2ቱ ኮምበሻል የዛው የኦሮሚያ ተወላጅ መጥቶ ተምሮ ሄደውም እዛው ወንበር ተክሎ ይገኛል። ግን ረሃቡ እንዴት ብሎ ይምጥ ወደዚህ ቦታ? ረሃቡ በጣም ከባድ ነው። ረሃብ ውሃ ጥሙ ከባድ ነው። ውሃውን ጥም እንዴት ነው ይቻሉት? የጦርነቱ ጊዜ ነበሩ እንዴት የኔታጂ ነበር? ውሃው እንዴት አለፋችሁት? የጦርነቱ ጊዜ ጦርነቱ በእግዚአብሔር ቸርነት በራይታችን ላይ መሳሪያ እየሄደ ሹሹሹ እያለ እኛ ተኝተን አሳልፈናል። ከዚህ ወደዚህ ወደምትመለከቱት የአብነት ተማሪዎች ማደሪያ የተሸጋገርንበት የጻድቁ የአባታችን የአቡነ ተክለ ሃይማኖት ድንቅ ስራ ነው። ተአምራቸው የማያልቅ አባታችን ልጆቻቸውን እንደ ጥንቱ ከሚማሩበት ከዚህ ጎጆ ወደዚህ ወደሚያምር የማደሪያ ቤት አሸጋግረዋቸዋል። ምስጢሩ ይህ ነው። የሰዳቱ ደብረመዊ አቡነ ተክለ ሃይማኖት አንድነት ገዳም ካለበት መሰረታዊ ችግር በተጨማሪ የአብነት ትምህርት ቤቱ እንደ ማደሪያ፣ መጸዳጃ የመሳሰሉ ችግሮች አሉበት። ያንን ችግር ለመቅረፍ የአብነት ትምህርት ቤቱን ተማሪዎች ማደሪያ አልጋ አሁን አንተ በቁጥር የገለጽካቸውን ስዊዘርላንድ የሚኖረው ወንድማችን በቃሉ ተገኘ ወርቅ የማህበረ ሥላሴ
አባል ነው። ከማህበሩ ጋር በመሆን የተማሪዎቹን ማደሪያ ክፍሎች ከማሳነጽ በተጨማሪ በግሉ ደግሞ ቤተሰቦቹን ባልንጀሮቹን አስተባብሮ በእያንዳንዱ ክፍል ውስጥ 2 ወይም ደግሞ 3 አልጋ እንዲገባ በማስተባበር የሰራቸው የአብነት ተማሪዎች ማደሪያ ነው። እንግዲህ ክፍሉ ከተሰራ በኋላ የአብነት ተማሪዎች ማደሪያ ከሌላቸው የቤቶቹ መሰራት ትርጉም የለውም። ስለዚህ ይህ ወንድማችን ገዳሙ ላይ ከሚሰራው ብዙ ተግባር መካከል አንዱ ይሄ 120 አልጋ ነውና የተሰራው ነገ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ መነኮሳት የሚሆኑ የአብነት ተማሪዎቻችን ማደሪያ ነው። ከዚች ደሳሳ ጎጆ 2 ሰው ከማታስተኛ ደሳሳ ጎጆ የተጀመረው የአብነት ትምህርት ቤት አገልግሎት በመከራና በስቃይ ውስጥ አልፎ ያንን ጦርነቱን ተሻግሮ አሁን ወደማሳያችሁ ደርሷል። ተንበርክኮ ገብቶ ተንበርክኮ የሚወጥባት እቺ የአብነት ትምህርት ቤት በአስደናቂ ስፍራ በአስደናቂ ቦታ ላይ በዚህ መልኩ ተገንብታለች። ከዚች ደሳሳ ጎጆ ወደዚህ ወደሚያምር ስፍራ ውሃው የተጠናበት ደግሞ አንደኛው እዛ ነው። ለገዳሙ ውሃ እግዚአብሔር ፈቅዶ እናንተ ገንዘብ ከሰጣችሁ አንደኛው የተጠናበት እዛ ተራራ ላይ ነው። ሁለተኛው ደግሞ መርሳ ከተማ ላይ ነው። እንግዲህ 10 ሚሊዮን ብር ነው የሚፈጀው። አሁን ምን ሄደው ወደ ጸበሉ ነው። ወደ ጸበል እየሄድን ነው። በአካባቢው የእስልምና እምነት ተከታዮች ናቸው ያሉት። ይሄ ደግሞ የምታዩት ገደል ነው። ይህንን ገደል አልፈው ነው። በተለይ ወንዙ ሲሞላ በጣም ከባድ ነው። ወደ ጸበሉ ለመሄድ በጣም አስቸጋሪ ነው። ድልድዩን ደግሞ እዩት። በዚህ ድልድይ መሻገር እሺ። ይሄ ጸበል እንግዲህ የሰዳቱ ደብረማዊ አቡነ ተክለ ሃይማኖት አንድነት ገዳም ነው። ያው የሚገኘው በሰሜን ወሎ በሀብሮ ወረዳ በመርሳ ቤተ ክህነት ስር ነው እና ይሄ ጸበል የመጥምቀ መለኮት ቅዱስ ዮሐንስና የአባታችን የአቡነ ተክለ ሃይማኖት ነው። የሁለቱ ማለት ነው። የአቡነ ተክለ ሃይማኖትና የመጥምቀ መለኮት ቅዱስ ዮሐንስ ነው። ጸበሉ በጣም ፈዋሽ ነው። አመቱን ሙሉ በጣም ብዙ ሰው ነው የሚድንበት። ለምሳሌ አሁን ከክንታሮት በአንደኛ ፈጥኖ የሚያድነው በአንድ ቀን ምላሽ የሚሰጥ ክንታሮት፣ አሁን ከክንታሮት፣ ከትቢ፣ ከነቀርሳ እንደዚህ ታድሶ ነኝ እንደነያ ከሚነግዱ ከአጋንንታዊ በሽታዎች በጣም የሚፈውሰው እና ስለዚህ የሚገርመው ነገር ለቅዳሴ ማስገልገያ ድነው የሄዱት ናቸው የሚችሉት። አመቱን ሙሉ የሚያስቀድሱት ላሊበላ አካባቢ በቅዱስ ላሊበላ አካባቢ የሚኖሩ ህብረተሰቦች የአመቱ ሙሉ ማስቀደሻ ግብር እነሱ ናቸው የሚችሉት። ከዚህ ቦታ በወሰካ መጥተው በከፍተኛ ደረጃ ከደረሰ ክንታሮት አድኗቸው ማለት ነው እና ስለዚህ በየወቅቱ ነው የሚድኑበት። ፈዋሽ የሆነ ጸበል የሚባል ነው ይሄ። ሁለቱም በቃ የመጥምቀ መለኮትና የተክልዬ ጸበል ነው። ፈዋሽ ነው። ያው የሚድን የሚያውቀው የለም እንጂ የሚያውቀው ካለ መጥቶ በተፈለገው ጊዜ ድኖ መመለስ ይችላል። ጸበሉ ይሄን ይመስላል ነው። ቦታው ለምለም ነው። ውሃ የለውም። እንዴት ነው የምትኖሩት? ደግሞ መምህር ሽጠላ እንደነገሩኝ የአብነት ተማሪዎች መነኮሳት የሚሰደዱት በውሃ ጥም ምክንያት ነው አሉ። እኛንም የጠራችሁን የውሃ ጥም ችግር እንዳለባችሁ ሰምተን ነውና ምንድን ነው ያለው የውሃው ችግር? 1999 መሰረቱ ተጣለ። ከዛ ጀምሮ ግን ያየነው ከባድ ፈተና እንደውም 2 ታንከሮች ብቻ ናቸው የነበሩ። አቶ ሙልጌታ ሽጉጤነት እና አቶ ተስፋሁን እና አቶ መለስ ገዝተው ይዘዋቸው መጥተው ግን እሱ አልበቃ እያለን በሙስሊሙም በክርስቲያኖቹም ክርስቲያኖቹ ቅድም አባታችን ትንሽ ስህተት ነው እንጂ 12 ናቸው ያሉት ማለት ነው። ያው መስሎ ማለት የቁጥራቸው ማለት ነው። በእነሱም በሙስሊሙም ገብተን ነው በርሚል እያመጣን ሌሊት ከመሬት ጭምር ሌሊት አንተኛም ነበር ሲጀመርም ማለት ነው። በቃ እየቀዳን ነው የምናድረው። አሁን መናኙም እየተባዛ በነ መምሬ ሽጥላ ሞገስ የቦታ አልባ እየሸተታውን ጥሩ ነበር፣ ግን ውሃ ቸገረ። በውሃ ጥም
ጉባኤውም እየተስፋፋ 2 መምህር ነበረበት አይ ቦታ እነ መምህር የሺጥላ የቀጠሯቸው 2 መምህር ነበሩ እና አቶ መለስ እነዚህ ሁላ በጠቅላላ ዝክረ ቅዱሳን የቀጠረው ማለት ነው ይቻላል። የዚያ ማመር እያዋጣ 2 መምህር ቀጥሮ ነበር እዚህ ቦታ። ጄኔራል ካሳዬ ስንት ብር ነው የሰጡት? በመጀመሪያ መነሻ ለአልባሳትም ለአልባሳት ገዝተው መነሻ ደግሞ ኮሚቴው 25 ሺህ ብር 25 ሺህ ብር 30 ሺህ ብር መነሻቸው አድርገዋቸዋል። ለኮሚቴው አይተው ያንን ብለው 30 ሺህ ብር መነሻ አድርገው በሳቸው ስራ በሳቸው ብር ተጀምሯል። በዛ ጊዜ እኮ 30 ሺህ ብር ትልቅ ብር እኮ ነው። ብዙ ነው የሚያገኘው። የለም እኛ አይናችን አያየውም፣ በሌሎቹም በሚያውቁትም የለም ነው የሚሉት። እኛማ ብር ወትሮም አናውቅም ነበር። አሁን ያው እንጂ ብሩን አናውቀውም ይበዛ ያንስ እና ስለዚህ የቤተ ክርስቲያን ተጀመረ፣ ከዚህ ደረሰ። እግዚአብሔር አምላክ እንግዲህ በ1908 እንደዚህ ተፈጠረ። በ1984 ይሄኛው ቤተ ክርስቲያን ተጀመረ። አዛን ስቶ እስካሁን ድረስ ጥሩ ሆነ፣ ተሰራ፣ ተፈጸመ። መናይ መጣ፣ መምህር መጣ። መምህርና መናይ ግን በውሃ ጥም አሁን እንዴት ብሎ የቻለው ቦታውን እየወደዱት ልምለማው ደስ እያላቸው እያለ ግን መቼም ስጋ ትንሽ ሌላው ይቻላል፣ ውሃ ይቻላል። ቅድም ገልጠውታል አባይማ ውሃ ልብስ ማጠብ እንኳን ሰውነት እንኳን አልታጠቡት እንዴት ይሆናል? አዎ ወደ ጸሎትም ሰውነት ታጥቦ ነው። ውሃ ጥም አይቻላል። አሁን በውሃው ቦታውን እየወደዱ ጉባኤውም እየተፈታ ቃል እግዚአብሔሩን የወደዱ ቦታውን የወደዱ ራቡን ታግሰው ይኸው የምታዋቸው እነዚህ ተማሪዎች አሉ። በአንድ በኩል ጥሩ ነው። በዚህ ውሃ ምክንያት እኚህን የመሰሉ እንኳ አባታችንን አግኝተናል። በእውነት የገዳሙ ዋልታ ማለት ነው። ስንት ብር ነው የሚፈጀው አሁን ምኑ ውሃው? ከ10 ሚሊዮን ብር በላይ ነው። 10 ሚሊዮን 200 ምናምን ሺህ ገደማ። ከዛ በላይ ከመርሳ ነው የሚመጣው። ከመርሳ ነው ውሃው። ስለዚህ አሁን ውሃ የሚያስገባላችሁ አንድ ሰው ብታገኙ የውሃ ችግሩ 100% ይፈታል። የውሃ ችግሩ ከተፈታ ደግሞ መናንያኑ የትም አይሄዱም፣ የአብነት ተማሪዎችም የትም አይሄዱም። ስለዚህ አሁን የገዳሙ ትልቁ ችግር ውሃ ነው። ትልቁ ችግር ውሃ ነው። እንግዳ ሌላውንማ መናይ መቼም በቆሎም ሆነ በቅጠልም በሆነ ነገር በትንሽ በጎመንም በምንም ውሃ አለ። መናኙም ብዙ ይሰራል ውሃ ጋር እና በውሃ ነው ችግሩ። የውሃ ችግር ግን እያያዛቸው ምን እናደርገዋለን እንግዲህ ውሃ እንኳን ሌላ ልማት ሊለማበት የሚጠጣ እንኳን የሚጠጣ እጅ የሚታጠብበት እየቸገረ እንግዲህ ውሃ ወደ ያለበት እንሂድ እያሉ እየተፈናቀሉብን መናኞቹም መምህር ጥሩ መምህር ስላለ የመምህሩ ፍቅር እያያዛቸው ቃለ እግዚአብሔሩን እየወደዱን ነው እንጂ ጉባኤውም ሊፈታ እያለ ነው። ምን በውሃ ጥም ተቸገሩ፣ በቃ ችግር ስላለ ማለት ነው። እና ግን ትምህርቱ ደግሞ ትምህርት ወዳጅ ስለሆኑ መምህሩን በመፈለግ ይኸው አሁን የአዲስ አበባ ሰው ውጭ ያለው ሰው ክፍለ ሀገር ያለው ሰው ምን እንዲያግዛችሁ ነው የምትፈልጉት? አሁን እንግዲህ እግዚአብሔር አምላክ እናንተን ተመስሎ ለዚህ ቦታ አምጥቶልናል። እናንተን ያመጣ አምላክ አሁን እኛ ባለተስፋ ነን ወደፊት እያልን ምኞት አለን። ይህንን ውሃ በተቻለው ይህንን ችግር በውጭም ያሉት መቼም ክርስቲያን ሲብሰው ወደ ክርስቲያን ነው የሚጮኸው እና በውጭም በግብም እግዚአብሔር አምላክ ያለ ሰው ስለዚህ ውሃ ቢደርሱልን ቢታገሱን መናኙ መበተን አዎ ቤተክርስቲያን ከዚህ የወጣ ቤተክርስቲያን አካባቢውን እያስገለገለ ያለው ባለፈው ብዙ ሊቃውንት ወጥቶባታል። እዚች ቦታ ለቀለዚያ ብዙ ቤተክርስቲያን አሁን ዙሪያውን እየተገለገለ ነው። ግን ከውሃ ጥም የተነሳውን ሊፈናቀልብን ስለሆነ እየፈራ ነው። ድረሱልን ያልነው ለዚህ ነው። አሁንም በውጭም በግቢም ያላችሁ ሰዎች ድረሱልን እያለ ነው የምናሳልፈው። ውሃ ጠምቶናል፣ ውሃ ብሶናል እና ስለ ውሃ የውሃ ጥም ስለማይቻል እግዚአብሔር አምላክ ስራ ገንዘባችሁን እንዲባርክላችሁ። ቦታው ይሄ ቦታ የቅዱሳን ቦታ ነው፣ የዘላብሩክ ቦታ ነው፣ የተክልየ ቦታ ነው፣ የመጥምቀ መለኮት ቦታ ነው። ድንግል ማርያም ማዚህ ሆናል እና ይሄን ትልቅ ቦታ ነው፣ የቅዱሳን ቦታ ነው። መናኝና የቆሎ የአብነት ተማሪዎች ባይበተኑብን ብትደርሱልን እግዚአብሔር ፈቃዱን ድረሱልን እያልን ነው የምናቀርበው። እግዚአብሔር ይስጥልን አባታችን። ጥሩ እንዲያግዟችሁ አዲስ አበባ አሁን ያዘጋጃችሁት የተዘጋጀ ፕሮግራም አለ። ስለሱ ፕሮግራም መቼ እንደሆነ እንደዚሁም ሰዎች እንዲያግዟችሁ መልእክት ይንገሯቸው። እሺ እንግዲህ ያው አዲስ አበባ በዝክረ ቅዱሳን በማህበረ ሐዋርያት በማህበረ ሥላሴ ከነዚህ ማህበራት ተውጣጥቶ የተቋቋመ ኮሚቴ አለ። ይሄን የውሃ ጉዳይ ለማስፈጸምና እና ይሄውን ኮሚቴ እንግዲህ እንደ እግዚአብሔር ፍቃድ
ሎዛ ሚዲያን የሚዲያ ሽፋን አግኝቶ ገዳሙ ከሱ ጋራ ግንቦት 29ና 30 ቀጥታ በኦንላይን የገቢ ማሰባሰብ ያለ አዝማን ሆቴል ላይ ሁላችሁም እንግዲህ በተክልየ ስም ይሄን ተመልክታችሁ ከዚህ የውሃ ችግርና መነኮሳቱን እንድትታደጉት ትምህርት ቤቱንም እንድትታደጉት ጥሪያችንን እናቀርባለን። ይሄ ገዳም ይሄ ቤተክርስቲያን ብዙ አስተዋጽኦ እንዳደረጉ ሰማን። እርሶ እኔ አዎ ምንድነው ያሉን? ቦታው ሊነቀል ሲል ሊፈርስ ሲል መጣው እሳቸው ናቸው። እኛ እያለንማ አይፈርስም አሉ። እኛ እያለንማ አይነቀልም አይሰደድም አሉ። እውነት ነው? አዎ። እስቲ እንገሩኝ ታሪኩን። ምንድነው? ተሰበሰቡ ክርስቲያኖቹ። እሺ ይነሳል አሉ። ለምን? ሰው ጥቂት ነው አሉ። እሺ 10 ሰው ቢሆን ነውና ይነሳል አለ። ወረዳ የመጣ ሐምሌ ብርሃን የሚባል ወረዳ ቤተ ክህነት መጥቶ ነበር። እሺ እሱ መጥቶ ይነሳል አለ። እሺ ክርስቲያኖቹን ሰብስቦ እሺ እኔ አይነሳም አለው። ምንድነው አለ። ሙስሊም ነኝ አለ። ለምን አይነሳም አለ። አይነሳም ቀመጥ አይነሳም። ታቦት ያለበት ቦታ ሀብታም ነው የሚሆነው። ርዚቅ አለው፣ ፍቅር አለው። ታቦት አይሄድም አይነሳ። ሰው ጥቂት ነው አለ። ስንት አለው? 10 እኔን 20 እኔ ጋር 20 በር ብሎ 20 በል እኔ ጋር ምን ታወጣለህ አለ። 10 ክርስቲያን ያወጣውን እኔ ያወጣለሁ። የሚገርም ነው። እንዴት አድርገህ አለ። የቤተ ክርስቲያኑ ሳር እየበሉ የሚረቡ ሀብቶች አሉ። አንዲቱ ጥጃ ተመዝነዋል። ያስሩ እንጨት አሁን እስቲ ምን ትችላለህ? አሁን የጓሮ የእንጨት ይለቀ የቤተ ክርስቲያኑ ይሰራ እንጂ አሉ። አዎ እስላም አይደለም ማለት በሆነስ ጎን የክርስቲያን ነው። ክርስቲያን ነው ጎን። አሁን 5 ሰበካ ጉባኤዎች አሉ። ያና ሐምሌ ብርሃን ኮሚቴው ዱሉት አሉ። አንችለውም አሉ። አንችለውም አሉ። ቤት መሰራት ተጀመረ። ተሰራ። ያቺ ቤት ተሰራ። ደግሞ ጭር ቸገራ። እሺ 3000 እምጪድ እኔ ጓሮ ውሰዱ። ባይሆን እኔ አልሸከም ቅዋ የለኝም ተሸከሙ። እንጨት ሳለ ሂዱ ፍለጡ። የጓሮ የእንጨት ይለቅ ተክለ ሃይማኖት ይሰራ እንጂ አነ ተሰራ። ያቺ ቤት ስትመረግ ራኒ አደራ ጉበና በይ የሚባሉ ነበሩ። ሄዱ። አሁን የነ መምሪያ ኃይሉ አባት ነበር። 3ቷን ጎን እኔ ነኝ የመረኳት አቀብሉኝ እያልኩ ይሄንን ደንዝዞኝ አደረ። ይሄ እሺ 3ቷን ገጥ እኔ ለጠፍኩኝ። የቤተ ክርስቲያኑን ያፈረሰችው ያቺ የመጀመሪያዋን የመጀመሪያዋ የፈረሰችው። አዎ እሺ ያቺ ይሄንንስ በግንብ ነው እናንተ ናችሁ የሰራችሁት። በግንብ እሺ። አሁን በኋላ ይፍረስ ተባለ። አባ መቼም ከልጅነት እስከ እውቀት ዲያቆን ሳሉም ለይቺ ቤተክርስቲያን ለይቺ ለቀበሌዋ ህዝብ ዲያቆን ሆነው በገንቦ ውሃ እየቀዱ እስላም ክርስቲያኑን ያበሉን ነበር እዚች ቦታ ላይ። በኋላ ወደ ድብትርና ሄዱ። ወደ ድብትርና ሲሄዱ ደግሞ ድግሱም እየበዛ ሄደ። ድብትርና ይዘው ደግሞ ሚስት አገባለሁ አሉ። ሚስት ሲያገቡ በልልታ በኩልልታ የእሳቸው ልጅ ነው ያገቡት። የመምሬ ሰጠ ልጅ አባይ ተብለዋል። አሁን ይገርም አገቡት። በኋላ ሲኖሩ በሂዱ ጠፉኝ። ለምን እንጃ። ወደ መሬት ይግቡ ወደ ሰማይ ይግቡ ጠፉ። ወደ ይከዱ ሲባል ሰማይ እንደ በረዶ ምድር እንደ ዘንዶ ብቅ አሉ። ከሰማይ እንደ በረዶ ከምድር እንደ ዘንዶ ብቅ አሉ። የሚገርም ነው። ይዞታ መሬቶን የባላባል ልጅ ናቸው። ይዞታ መሬቶን ለእኛ ይሰጠን ሙቷል ብለው
አሸንጎ ይሄዳሉ ሰዎች። አሸንጎ ሄደው የአደራ የሰጡት ሰው ቀብሩን አሳዩኝና ነው እንጂ የምለቀው አልለቅም ብሎ እምቢ አላቸው። እሺ ያ ሲከራከሩ ዱብ አሉልኝ። ሁሉ ወይ እግዚአብሔር ይከሰሱን ነገር ያበሉ መሬት ሊወስዱበት ነበረ ቢባሉ እግዚአብሔር ይክሰሳቸው እንጂ አልከስም ብለው ናቸው። ወደ እግዚአብሔር ያደሩ ናቸው እሳቸው። ጧት አሁንስ ትልቅ ሰው ሆኑ። እንግዲህ ከልጅነት እስከ እውቀት በጣም እሺ። ዘመዶቼ መቼም ለእኔ የደረሰው እናንተ የሚደርስላችሁ የታመማችሁ ሁላ እዚህ ጸበል እየመጣችሁ ተፈወሱ። ስሜ አባ ገብረ ሕይወት አለሙ በየነ እባላለሁኝ። ያው ልብሴን ጥዬ እርቃቴን እየሄድኩኝ እየለፈለፍኩኝ የማንም እብድ እየተባልኩ ይሳቅቤ ነበረ። ከዚህ ቦታ መጣሁኝ፣ ተጸበልኩኝ። የተቀረው ቀርቶ አጋንንቱ ሳገር ያወቀው ነው። በጆሮዬ ቁንቁን፣ በአፍንጫዬ ትንኝ፣ በአፌ ትንኝ በማስወጣት ገንዘቤን ጥብጥብ አድርጌ ጨርሼ ሲቸነፍ ከዚህ ቦታ መጣሁ፣ ተጸበልኩኝ። ያ ሁላ እንዳለ ጠፋ። እግዚአብሔር የተመሰገነ ይሁን። እዛው እያገለገልኩኝ ይገኛሉ። ደብረ መዊ አቡነ ተክለ ሃይማኖት አንድነት ገዳም በዚህ ቅዱስ ተራራ ላይ የምትመለከቱት ይህ ህንፃ ዛሬ ካለበት ከፍታ ዛሬ ካለበት ታሪክ ላይ ሲደርስ ለዚህ ገዳም ብዙ ዋጋ የከፈሉ አሉ። ሃይማኖታዊ ግዴታቸው እንደሆነ ስለተረዱ ጥሪያችንን አድምጠው ከ20 ዓመት ላልተናነሰ ጊዜ በየዓመቱ ወደዚህ እየገሰገሱ አዲስ አበባም ከሀገር ውጭም ሆነው ገዳሙን እንዳቅማቸው ሲደግፉ ነበረ። ዝክረ ቅዱሳን መንፈሳዊ የጉዞ ማህበር በውስጡ ያሉ አባላት ይህ ህንፃ ሲታነጽ ንብረታቸው በብዛት እዚህ ህንፃ ላይ የዋለ አቶ መኮንን ዘርጋውና ቤተሰቦቹ እንደዚሁም አቶ ደምስ አበበ ቤተሰቦቹ የሚዘነጉ አይደሉም። እንደዚሁም አቶ ብርሃኑና ባለቤቱ ወይዘሮ አሰገደች ከነ ቤተሰቦቻቸው ከነ ባልንጀሮቻቸው ከሀገር ውጭ ያላችሁ ስማችሁን ዘርዝረን የማንጨርሳችሁ አባላቶቻችን ሁሉ እንደዚሁም ይህ የዶሮ ልማት ሲለማ እህታችን ቤዛ ሮዛ ማህበረ ሐዋርያት ወንድም እህቶቻቸውን ይዘው የደከሙት ድካም ቀላል አይደለም። በዚህ ህንፃ ቤተክርስቲያን ላይ ህፃናቱ፣ ወጣቶቹ፣ አረጋውያኖቹ የዝክረ ቅዱሳን አባላት ገንዘባቸው፣ ዕውቀታቸው፣ ጉልበታቸው ፈሶ እዚህ ደርሷል። አሁን ግን የውሃ ጥም፣ የውሃ እጦት ገዳሙን ሊፈታው ህንፃ ቤተክርስቲያኑ ባዶን ሊቀር በተቃረበ ጊዜ እናንተ ከናንተ በስተጀርባ ያሉ ዘመዶቻችሁና ወገኖቻችሁ ኦርቶዶክሳውያን ቤተሰቦቻችሁ ሁሉ እንዲያነው ጊዜ ዛሬም አለን እንደሚሉ አልጠራጠርም። ያን እያልኩኝ በቃ የሚያነጋገር ሲጠፋ እንደ በሙስሊሞቹም በኩል ተሰሩት እንደሰሩት ማሰሩ ከሆነ ወይም መስጊድ እናደርገዋል ወይም የህብት ማስተማሪያ እናደርገዋል ሲሉኝ እየተናደርኩ በቤቴ ሳላስብ፣ በልጆቼ ሳላስብ፣ በንብረቴ ሳላስብ የማስበው ሰውነቴን ያከሰው ይሄ ቦታ ነው። ምንድነው አደራ ወደቀብኝ፣ ከኔ ሰማያዊ አደራ ወርድቆብኝ። ይህን ሰማያዊ አደራ እንዴት ብዬ ነው የምዋጣው? እንዴት ብዬ ነው የምገፋው? እንዴት ብቻዬን የማካሂደው ስል ሰበካ ጉባኤም ለብሎ ይባላል። ምስላቸው አይመጡልኝ፣ ለውይይት በጣም አይቀርቡኝ። በቃ እንዲያው እንትን ብሎ መከራ ሳይ ኖርኩኝ። እንዲያው ሰው አግኝቶ ይሄ ቦታ እንዲያው ምነው እንዲያው ይሄ ምንድነው ብዬም ባልጠየቅኩ ነበር። እንዲያው ባይኔም ባየው እንዲያው እኔ በሌላ ቦታ በሄድኩ ነበር። እንዲህ ቦታ ብሎ ሰው አግኝቶልኝ ስመለከት ይሄ ወደ ገዳም ሲዞር እኔ ብዙ ማበዛው ነገር የለኝም፣ ሌላውን ትቼዋለሁ። ስሜ ሙልጌታ ሽጉጤ ይባላል። እዚህ ገዳም መምጣት ከጀመርኩ ከ20 ዓመት በፊት ነው። ይሄ ገዳም ከመጀመሩ በፊት እዚህ ቤተክርስቲያን አስተባብረን እዚህ ደረጃ ደርሰናል። በልማቱም ቢሆን ብዙ ነገር እንቅስቃሴዎች አድርገን ነበረ። የውሃ እጥረት ከፍተኛ ችግር ስላለ ምንም ፈቀቅ ሊል አልቻለም። ገዳሙ ራሱን ማስተዳደር አልቻለም። የዶሮ ልማትም ጀምረን ነበር። ኬጂዎች፣ ዶሮ ማቀናበሪያ፣ የመኖ ማቀናበሪያ ብዙ ነገር ገዝተናል። ግን ያው የውሃ እጥረት ስላለ ምንም አይነት እንቅስቃሴ ማድረግ አልቻለም።
ስለዚህ በተቻለ መጠን ውጪ የምትገኙ ጓደኞቻችን ወንድሞቻችን ብንደርስላቸው የበለጠ ገዳሙ ሊስፋፋ ይችላል እና እባካችሁ ለገዳሙ እንድረስለት። እኛ ሁሌ ከገዳሙ ጎን ነን። እንግዲህ እግዚአብሔር ይስጥልኝ ለጥያቄው። ለዚህ ጥያቄ ከነ ጀነራልና ከነ አቶ መለስ ቀጥሎ ይህንን ድል በማግኘቴ በጣም ደስተኛ ነኝ። እንግዲህ መነሻው ቀሲስ አሽጥላ ነው። ከዛ በፊት ያን ያህል የመንፈሳዊ ህይወት እንትኑም ባልነበረኝም ብዙም እንትን አይደለም። የክርስቲያን ልጅ በሆንም ክርስትናውን በደንብ አጥብቄ የሚይዘውም አላውቅም። በአንድ የሆነች አጋጣሚ ከቀሲስ አሽጥላ ጋር ተገናኘን። ከዛ በኋላ ወደ ጻድቃኔ ማርያም የተለያዩ ገዳማቶች ጉዞ ስንጀምር በመሃል እንግዲህ ያው ነገሩን ለማሳጠር ነው። በመሃል እማሆይ ጋር እንገናኛለን። ያው በቀሲስ አማካኝነት ነው የተክልዬ ዝግጅት ይጀመራል። የተክልዬ ዝግጅት በመጀመሩ የመጀመሪያ የዝግጅቱ መነሻ የሆነው አውቶቡስ ላይ ልክ ከጻድቃኔ ማርያም ስንመለስ እንደዚህ አይነት ፕሮግራም አለ በሚል እንግዲህ በቀሲስ አማካኝነት የመጀመሪያ አስተዋጽኦ በማድረግ መነሻው እሱ ነው የሆነው። ከዛ በኋላ ግን ገዳሙን ለመስራት በሚደረጉ አስተዋጽኦዎች በራሴ ያው እንግዲህ እግዚአብሔር ሲፈቅድ ነው። ዝም ብሎ እኔ ስለፈለኩት ሳይሆን እግዚአብሔር ሲፈቅድ እኔንም አገናኝቶኛል። ወደ መንፈሳዊነትና ወደ መንፈሳዊ ህይወቴ ተመልሼ ከነበረኝ አልባሌ የሆነ ህይወት ውስጥ ወጥቼ ወደ መንፈሳዊ ህይወት የተመለስኩበትና ይበልጥም እያጠበቅኩ የመጣሁበት ስለነበረ ለገዳሙ በሚደረጉ አስተዋጽኦዎች በተቻለ መጠን የራሴን አስተዋጽኦ አድርግ ነበር። መጨረሻ ላይ ግን ቤተክርስቲያኗ ተሰርታ የመጀመሪያ ምርቃት በሚደረግበት ወቅት ገዳሟን ሄጄ ሳያት ከሚገባው በላይ ነው መንፈሴ የተነካው። ምክንያቱም ከዛ በፊት የነበረውን በፎቶግራፍ ነው የምናውቀው። ተራራውን ሄጄ ካየውና እማሆይንም ካየው በኋላ ያሉትን የገዳማትን እንትኖችን ካየው በኋላ እስከ መጨረሻው ድረስ ከተክልዬ ላለመለየት ከእማሆይና ከቀሲስ ጋር ከጎን ባለመለየት ይህንን አስተዋጽኦ አደርጋለሁ በሚል በተጨማሪም ደግሞ ጄኔራልን የመሰለ የበላይ ጠባቂ እንደ አባ መለስ ያሉ ታላቅ አባት ስለነበሩ በዚህ ምክንያት በመነሳሳት እንግዲህ ከገዳሙ ጋር እስካሁን ድረስ ተጣበቅ ያለሁኝ። ወደፊትም እንግዲህ ባለኝ አቅም አስተዋጽኦ ለማድረግ ጥረት እያደረግኩ ነው። ነሐሴ መጥቼ ወደዚህ ሱባኤ ጀምሬ ጠበሉን በጀመርኩ በ3 ቀን ሆዴ ያለው በጥ ፈንድቷል። እመሰክርለታለሁ። እኔ አባ ተክለ ሃይማኖት በጣም ይፈውሳሉ። የተሸገራችሁ የታመማችሁ ሁሉ የመጣችሁ ከዚህ ቦታ ተፈወሱ። ልጄ ታማ እጇ ሽባ ሆኖ ብዙ ነገር ስትባል 7ኛ ክፍል በነበረችበት ሰዓት ነው። እጇ መጻፍ አይችልም ነበር። ታሪካዊ ጸበላቸው ወስጄ ያው 7 ቀን ሙሉ ገድላቸውን እየደገምኩ ስጸበላት እጇ ለብቻዋ እያጎራ ለብቻው እየተንቀጠቀጠ ድናልኛለች። አሁን 12ኛ ክፍል ጨርሳ 20 ዓመቱ ኗታል። አሁንም ወደ ቁም ነገር ቦታ ያደርሱልኛል ብዬ ጥረት አደርጋለሁ። እንዴት ነው ወደዚህ ገዳም የመጡት? ያው ወደዚህ ገዳም የመጣሁት እንግዲህ ፍቃድ እግዚአብሔር ሆኖ ነው። ምክንያቱም እኔ አዲስ አበባ ነው የነበርኩት። አዲስ አበባ ሳሪስ አዲስ ሰፈር ኪዳነ ምሕረት ነው የነበርኩትና ግን እዛ ያለው ነው ደብረ ሊባኖስም ለመሄድ ተዘጋጅቼ ነበረ። ሰበታ ቤተ ደናግል ከእናቶች ገዳምም በጊዜው የሚከፈል ገንዘብ ነበረ። መምህር አሽጥላ እሱን ለመክፈል እየተዘጋጁ ነበርና በአጋጣሚ ሌላም ወደ መንዝ ሀና እንዲሁ ዝክረ ቅዱሳን ማለት ነው የሚያገለግላት የሚረዳት ቤተክርስቲያን ነበረች እና ወደዛ ሊሄድ ስል ነው እንግዲህ አቶ መለስ ያችን ቦታ ከዝክረ ቅዱሳን ማህበር ስለሆኑ እሳቸውም አብረውኛ ጋር ተጉዘው አይተዋት ነበርና ከዛ ለዛች ቦታ እኔ መጋረጃ ችለላችኋለሁ ሲሉ የካህናት አልባሳት፣ የሰንበት ትምህርት ቤት አልባሳት፣ መጽሐፍ ምናምን ተዘጋጅቶ ከዝክረ ቅዱሳን እኔ ይዤ ሄድኩኝ። እዛ ስመለስ ነፍሳቸውን ይማር አቶ መለስ ባለቤት ተገናኘን ማለት ነው። ከዛ ስንገናኝ ደህና መጡ እማሆይ ያሉኝ። ያው እኛም እኮ እንደዚህ ወደ ወሎ በጣም የሚገርም ቦታ በአንድ አባት አማካኝነት ሂደን አይተን መጣን አሉኝ ማለት ነው። ይሄንን ገዳም ማለታቸው ይሄንን ገዳም ከዛ የአቶ መለስ ባለቤት ከዛ በጣም ውስጥ የደነገጠ እኔ
የመጨረሻ ማለት ነው። እኔ ቦታውን አላውቀውም። ከዛ አይ ደስ ይላል በቃ እማማ አልኳቸውና አብይ ጾም ይገባ ነበር። እኔም ከአብይ ጾም ውስጥ አልተገናኘንም። ከዛ አብይ ጾም ወጥቶ መምህሬሽ ጥላ ከትንሳኤ በኋላ እንዴት ነው ዘንድሮ ትዳር አልመሰረቱም እሳቸውና ስለኔ ጸሎት አድርገዋል አይደለም አይ ትዳር እንዲይዝ ምናምን ሲሉ እኔስ ያቶ መለስ ባለቤት ስለ አንድ ቦታ ነግረው ነበረ ዝም ብሎ በውስጥ የሚመላለስብኝ እዛ ቦታ መሄድ ነው እንጂ ስለርሱ አልጸለይኩም አልኳቸው ማለት ነው። መምህሬሽ ጥላ ማለት ነው። ከዛ በኋላ ይሄን እየተነጋገርን ያለ አባታችን አበምኔታችን ማለት ነው እዛ ኪዳነ ምሕረት መጠለያ ጋር ቆመው ዳዊት ይደግማሉ። እኔ ኪዳን አስደርሼ ከወደ ቤተክርስቲያን ስወጣ ዳዊታቸውን አጥፈው አዩኝ ማለት ነው ወደሚሄድበት አቅጣጫ። ከዛ እኔም አየኋቸው እንደ እሳቸውስ ያዩኝ ለምንድነው እኔም ያየሁት ለምንድነው ያልሁ ጥያቄ ሆኖብኝ ነው ወደ ባዕቴ የገባሁ ማለት ነው። ከዛ በማግስቱ ጧት እኚሁ አቶ መለስ ተገናኘን። ልጄ እንደው 9 ሰዓት እኔ ቤት ብትመጪ ፈልጌሽ ነበር አሉ ማለት ነው። እሺ አልኳቸው። ከዛ እሳቸው ቤት ስሄድ እሳቸው ቁጭ ብለዋል። እሳቸው እንደገለጹት ብቅ ስል ገና ማለት ነው እኔ እኮ የከተማ መነኩሴ አይደለም ያልኳችሁ አትችል ልጅ ነው ያልኳችሁ አሏቸው ማለት ነው። አባታችን እኛም እኮ የኛ ልጅ እችናት ያልነውት እሷን ነው አሏቸው ማለት ነው። ከዛ በኋላ ስለ ገዳሙ አጫወቱኝ። በቃ የሆነ እንደማቀው እኔ ውስጤ በጣም ተረበሸ ማለት ነውና በዚህ በወልዲያ መስመር አሁንም ዝክረ ቅዱሳን ያሰራው ሚካኤል ቤተክርስቲያን አለና ከዚህ በፊት የነበረ ወደዛ ለመሄድ ተዘጋጅቼ ነበር። እሳቸው ቀድመውኝ ወደዚህ መጡ። ተቀጣጠርን። መጥተው ግን እዚህ ላሉት ለሁሉም ነግረዋቸዋል። እንግዲህ አባቶች ምስክር ናቸው እና አባ ወልደ ሰንበት እና መምሪ ኃይሉ ወለተ ሚካኤል የምትባል ልጅ አግኝቻለሁ ትመጣለች እያሯቸው ሰንብተዋል ለካም። ከዛ እኔ ከወልዲያ አልፎ ሚካኤል ደርሼ ለሰኔ ሚካኤል ልክ ሐምሌ 12 ወደዚህ ወጥቼ መጣሁኝ። ግን እነ መምህር ያው ጤናም ስለሌለኝ እንደዚህ ርቄያቸው እንድቀመጥ አይፈልጉም ነበርና ስነግራቸው አልተቀበሉኝም። አሁን የምንገኘው ከኮምቦልቻ ደሴ ነው። ከደሴ ሐይቅ፣ ከሐይቅ ውጫሌ፣ ከውጫሌ ውርጌሳ፣ ከውርጌሳ መርሳ ላይ ተገኝተናል። በጣም የሚገርም መልክዓ ምድር ያለው ስፍራ ነው። እንግዲህ የምንሄድበት ገዳም መነኮሳቱ እየተሰደዱ ነው። ይህንን ገዳም ከሚያግዙ አባቶች፣ ወንድሞች፣ ምዕመናን መካከል አንዱ ጋር ነው የምንገኘው። የዚህ ማደያ ባለቤት ናቸው። ወደ እርሳቸው እንገባና ከገዳሙ ጋር ያላቸውን ቁርኝነት እንደውም ስለ ገዳሙ አንዳንድ ነገር እንጠይቃቸዋለን። እና 7 ሜትር ገብቼ ከዛ አደጋ ድኛለሁ። ቢያንስ 27 ሰው ጭኜ ነበር። እነዛም 27 ሰዎችና እኔ በዛችን ሰዓት በዛች በለቷ ቀኗ ላይ በተከሰተው አደጋ ተርፌያለሁ። እና ከዛን ጊዜ በኋላ መቼ ዓመተ ምህረት ማለት ነው? በነሐሴ ሐምሌ 24 2002 ከሱ በኋላ ተክለ ሃይማኖት ገዳም መሄድ አለብኝ ብዬ ሳፈላልግ አጋጣሚ እዚህ ነው አካባቢ የተወለድኩት። ቤተሰቦችም እዚህ ናቸው። ብዙን ግን እውቅና የለኝም ነበር ሰዳቱ ተክለ ሃይማኖት እና እለቱን አስቤ እንደ አይነት ገዳም አለው ስላቸው አሁን ብለው አሳዩኝ። ከሱ በኋላ እዛ አካባቢ ላይ ጸበል ያመኝ ስለነበር በዛ በድንጋጤ ምክንያት ለጸበል ብዬ እዛ አካባቢ ላይ ሲሄድ አጋጣሚ ያን ገዳም ከሳር ቤት ወደ እንትንነት ተቀይሮ ወደ ህንፃነት እማይ እያስተባበሩ ወደ ስራ ገብተው አገኘ እና ጸበሉን ስጠይቃቸው እዛ አካባቢ ነው አሉ። ሄጄ ተጸበልኩ፣ ባረኩኝ፣ ምን አሉኝ። ከሱ በኋላ ያን አካባቢ ለማየት መንቀሳቀስ ጀመርኩ። እማይ ጋርም ኮሚኒኬት ማድረግ ጀመርንና ከዛን ጊዜ ጀምሮ ነው እውቅና ያለኝ። እዚህ ተወልጄ እዚሁ አካባቢ አድጌ ግን ብዙም እውቅና ያለኝ ምራጎሙ ለእቤራት የመላእክት መነኮሳት መወጣጫ መሰላል ማለት ነው። ምራጎሙ ለእቤራት መላእክተ ሰማይ መላእክተ ገዳም ደብረመዊ ሰዋስወኢቲ ወርቅ አሐቲ ትክልተ ፈጣሪ ኬንያ ቅጉምተ ፈጣሪ ኬንያ እርየ በፍኖተ ለዛ ያዕቆብ ሚዲያ ብለው አንተ